ማለብ እኔም እኮ መተኛት አልቻልኩም እንዴት ሆነ ከኔ ጋር ብሬክ ባረገችበት ሰዓት ከሁለት ሰው ጋር ሆናለች እሺ ማን ቡሪካ አንዱ አንተ ነህ ነገር በዚህ መጠየቅ የታባክ ሲጀመሩላችሁ መታችሁ ፉፉ ምንም በማያውቀው ፉፉ ላይ የምትወርዱበት ቆይ በመናችሁ ብታስቡ ነው ፉፉና ፍቅርዬ ምን ያህል ጊዜ ያሳለፈው እንደነበሩላችንም እናውቃለን አይደለ እንዴ እኔ እኮ የቡሪካ የገረመኝ ነገር ቢኖር እንዴ ዝም ብለህ ሁሌ ደጋግመህ ትጠይቀዋለህ እንዴ ራሱ ያደረገውን ነገር ካንተ ስለደበቀው እኮ እንትን የሚል ነገር አይደለም ፉፉ ይመቸ እናቴን ቡሪካ አንተም ትጠረጠራለህ አንተስ ማን ሰው ላይ እንትን ልትል አንተስ ማን ከመጣ እኔ በራሴ ብዙ ጥያቄ አለ ኦኬ እኔ ጋር ጥያቄ አለህ ነው እኔ ጥያቄህ ምንድነው አልገባኝ ግልጽ አይኑ ማለት ካንተ ጋር ሆነች አይነት ነገር ከሆነ ጥያቄ ነው እኔም ኖ የናንተ ነገር እኮ ግልጽ እኮ ነው የነበራችሁ ነገር እኮ ግልጽ ነው ለምሳሌ የሆነ ነገር ሀፕን ካረገ ማንን ላስብ ይችላል እኔም ይኸውልህ ሰላም እንዴት አላችሁ እንዴት ተከበራችሁና የተወደዳችሁ የቻይናሊ ቤተሰቦች ደህና ናችሁ አማን ናችሁ እግዚአብሔር ይመስገን እኔ ደህና ነኝ በእያላችሁበት የዓለም ጫፍ ሰላማችሁ እንዲበዛ ልባዊ ምኞቴን ያቀርብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደናንተ ተመልሼ መጥቻለሁ እንግዲህ ማታ የጠረጠርነው ነገር እውነት ሳይሆን አይቀርም ወንዶቹ እየተበጣበጡ ነው ቡሪካ ነው ወይስ ፉፉ ነው ወይስ ባለፈው መጥቶ የነበረው ስቲፋኖስ ነው የልጁ አባት ሁላችንም ላይ ጥያቄ ፈጥሮብናል የዛሬው ቪዲዮ ትኩር ብላችሁ ካያችሁ ለጥያቄዎቻችሁ መልስ የምታገኙ ይመስለኛል ለቻይናሊ አዲስ ሆናችሁ ቻይናሉን ሰብስክራይብ ያደረጋችሁ እንዲሁም የቻይናሉ ቅመሞች እንደተለመደው ቪዲዮውን በላይክ ጀምሩ እስከ መጨረሻው አብራችሁን ቆዩ እወዳችኋለሁ ፉፉን እስኪ ከሱ ጋር የተያያዘ ነገር ከሆነ እርግዝና ለመጠየቅ ቀጥሬዋለሁ ማለት ነው ሶ መቶ መልስ ይሰጠኛል ብዬ አስባለሁ እንደማያሸኝ ተስፋ አደርጋለሁ ዛሬ እናያለን ከሱ ጋር የተፈጠረ ነገር ካለ ማለት ነው ካሌለም እንግዲህ ደግሞ ማን ሊሆን ይችላል የሚለውን ነገር በማሰብ እንግዲህ እሷን በማያስጨንቅና በማይጎዳ መልኩ ጥያቄያችን ምንድነው ይቀጥላል ማለት ነው ሶ ድራማችሁ ይቀጥላል ማለት ጥያቄ እየጠየቃችሁ ግን አንዳንዴ አስቡት እንጂ የፈቲያ ቤት ላይ ቪዲዮ ልቀቁ ፈቲ አካውንቱ አንተን እያለ ነው ስለዚህ እሷን ረሳችሁ አትመስል ቪዲዮ ልቀቁ እንጂ በሷን ቤት እንግዲህ ድራማ መሆኑን እኔ በቃ ተቀብያለሁ እንዴ ፍቅርዬ እኔ እሺ አበጋዝ ካልሆነ ስቲፎ ካልሆነ ቡሪካ ካልሆነ ፉፉ ካልሆነ ቆይሷ ወይኔ የዘንድሮ መጣ ችግር የሌለው ሁሉንም ነገር በቃ ይሄ ልጅ በፈገግታው ሸፍኖት አንድም ቀን ቢከፋ ተከፋው አይልም ወንድ ልጅ ግን እግዚአብሔርን ፈገግ ስላለው ይሰም በቃ የሆነ ነገር ስለሆነ ደስተኛ ነው ማለት አይደለም በውስጣችን የምንይዛቸው በጣም ብዙ ህመሞች አሉ ለመሰከስ ምናምን አይደለም ግን የፉፉ ይለያል እግዚአብሔርን ይሄን ያህል ተገፍቶ ይሄን ያህል ተበድሎ በቃ ሁሉም ነገር ሁሉም ማት የሚወርድበት እሱ ነው ታጋሽ በቃ እግዚአብሔርን በቃ የዚህ ልጅ ነገር በጣም ያሳዝነኛል እኔ በቃ ፍቅርዬ ራሱ እውነት ለመናገር ማለት ፉፉ ላይ በጣም ብዙ ግፍ ሰርታለች በጣም ገፍተዋለች እግዚአብሔርን ብቻ ከቻላችሁ ይሄን ልጅ ባጠረጥሩት ራሱ ደስ ይለኛል ቡሪካ ከዚህ ልጅ ላይ ውረድ የምሬን እንዴ ብዙ ሰዎች አሉ የሚጠረጠሩ ይሄ ነገር የእውነት ከሆነ ማለት ስለዚህ ይሄን ልጅ ብዙ እንትን አታድርጉት እናቴ ምን ሰላም ልበላችሁ አስጠበቅሽኝ አንቺማ ሰላም ቢያችሁ ሰላም ወደና የተከበራችሁ ቤተሰቦቻችን እንዴና አባቢ ያው አለን ጭንቀት ላይ ነን ተጨንቀናል ብቻ እናንተማ ለእንትናችሁ ለስራችሁ ብላችሁ እንትን የምትሉ ናችሁ ድራማ መሆኑን ራሱ እያወቅን የምንጨነቀው ያለኛ የኛን ችግር አልተረዳችሁም እናንተ ጥያቄዎች ወይም እሷን ሊያስጨንቁ የሚችሉ ነገሮችን ለመቅረፍ ነው ከዚህ በኋላ መጨነቅ የለባትም ብለን ስላሰብን ማለት ነው ቢኮዝ እንዳለው ነው
ብዙ ኢንቦክስ ይደረግልናል የናንተ መልእክቶች የናንተ ሜሴጆች ምናምንና ከብዙዎቹ አንዱ ምንድነው ይሄ የማን ነው የሚሉ ጥያቄዎች ናቸው። እነሱ ደግሞ ተደጋግመው ሲጠየቁ ፍቅርን የባሰ ጭንቀት ውስጥ ሊያስገቡ ይችላሉ የሚሉ ሳቢዎች ስላሉኝ ነው ይሄንን ቪዲዮ ያስኩ ማለት ነው። ሶ ከዚህ በመነሳት አንተ እንደ ጓደኛ የምታውቀው ነገር ካለ እና ያንተም ከሆነ ልጁ እንድትነግረኝ ነው በቃ በግልጽ ሜቢ ካሳለፋችሁት ነገር እንደ ፍቅር እኔ እናቴን አሁን እዚህ ጋር ማለት ፉፉ ብቻ ነው እየተጠረጠረ ያለው በዚህ ጀማ ውስጥ ማለት ቡሪካ አንተስ ማን እሱ እንድትጠረጥረው ደጋግመ በየጊዜው እሱን ትጠረጥረዋለህ እንዴ? እሱ የራሱ ልጅ ቢሆን እኮ አይክድም አይደለ? እሱ ቢክድ ራሱ ፍቅርዬ የምታጋልጠውን ነገር በጣም አንተ እዚህ ልጅ ላይ ጫና ፈጠርክበት። ራስህንም ጠርጠረባቢ አንዴ ፍቅረኛ የሚያሳልፋችሁት ነገር አለ ከዛ በኋላ እንደ ጓደኛም ምናምን ሰምደ የሆነ ነገር ላይ ምክንያቱም ፍቅር ካንተ ውጭ የሆነ ሰው ታውቃለች ወይ ምናምን ብዬ ማሰብ አልቻልኩም በብዙ ነገሮች ሳቢዎች ስመጣ ማለት ነው። ካንተ ውጭ ሌላ ወንድ ታውቃለች በፍቅረኝነት ምናምን የሚሉ ሳቢዎች የሉኝምና ቆይ አንዴ አስጨርስ። አሁን ምን መሰለህ እንድትናደድ ምናምን አይደለም እኔ እንድናደድ ሳይሆን በዚህ ሳታውቀው እኔም ባረገኝ እናደዳለሁ እንድትናደድ ምናምን የሚያናደድ ነገር ካደረገን በኋላ እንድትናደድ ምናምን ማለት የለብንም እንዴ። በፍቅር ምናምን እኮ አልተሳካልንም ማለት እንጂ ቡሪካ አንቺም ተጠጋግተሽ ነበረ ፍቅርዬ ስለሆነች ከማንም ወንድ ጋር እንትን ስለማትል እንጂ በፍቅር መቅረብ ከሆነ ኦፍ ኮርስ ፉፉም ቀርቧት ነበረ አንተም ቀርባሃት ነበር አስታራቂ ሆነክ ማለት እግዚአብሔርን ቤተሰቦች እውነቷን እንናገር ፉፉን የምንወደውም ቡሪካን የምንወደውም በቃ እውነት እናውራ በቃ ዝም ብለን እንትን የምንለው ጉዳይ ስላልሆነ ብቻ እንትና ፉፉ ላይ እምትመጡበት በፍቅር ምናምን ከሆነ አንተ ሪዝን ከፍቅርዬ ጋር የምትቀራረበው አንተ ነህ ምናምን የምትል ከሆነ እንዴ አንተስ ከፍቅርዬ ጋር እንደዛ ይሆን ካልነበር እንዴ ማለት በቃ ከአንቺ ጋር አብሬሽ መኖር ፈልጋለሁ ልረዳሽ ፈልጋለሁ ምናምን ይያልከን ነበር እንዴ ማለት ልጁ የፉፉ ነው እንዳንል ማለት ፉፉና ፍቅርዬ ከተጣሉ በፊት የተጸነሰ ልጅ ቢሆን ይሄ ወዷ ይሄን እንትና የሚገፋል ያስተውቃል የእውነት በቃ ይሄን ነገር እኔ የእውነት አድርጌ እየወሰድኩት ነው የእውነት ታይም ላይ ማለት አሁን ቡሪካ ፉፉ ነው ምናምን ብለን እንትን ስላልክ ነው ይሄ እንት ለመናገር የቻልኩት ማለት ፉፉ አይደለም እንዲህ አይነት ነገር እናንተ ከመጣችሁ በኋላ እንዲህ አይነት ነገር ይፈጠራል ብዬ እኔ አላስብም 8-9 ወራትን 1 አመታትን ከሷ ጋር ያሳለፈ ሰው ነው ምንም ቢሆን ማለት ብቻ ከፉፉ ላይ ውረዱ ብዙ ሰዎችም አላችሁ እግዚአብሔርን ይሄ ልጅ በሁሉም ነገር መገፋት የለበትም በሆነው ባልሆነው መገፋት የለበትም እንዴ እኮ ምን እንዴት ሆነ እሱ እኮ ነው አሁን ጥያቄ ሆነብኝ እኔ እሺ እናውቃለን ሁለታችንም በፍቅር ላይ እምነት አለን ምናምን አታረግም እሺ ካረገዘች እንዴት ሆነ ሰው የሆነ ነገር አድርጓል ሰው በቃ ለኛ የደበቀችን ትልቅ ነገር አለ ወይ ለኔ የደበቀችን በአንተ በኩልም ቢሆን በአንተ በኩል ማለት አይ ነው ማለት በቃ ማለት የምትነግረኝ ነገር ካለ አንተም በግልጽ ሁሉንም ነገር ነገር ኮኔኮ እየጠየቅኩ ነው ግልጽ እንድትሆንልኝ አይደል በቃ አይ ነው በቃ የሆነ ነገር ከሆነ ይሄ እርግዝና እውነት ከሆነ ካንተ የተሻለ ሰው አጠገቡ አልነበረምና አንተ ነህ ወይ ነው እኮ ጥያቄው ገብቷል አጠገቧ ላይ እኮ ከሱ የባሰ አንተ ከሱ የተሻልክ ሰው ነበር አይደል የሆነ ታይም ላይ ቡሪካ ለምንድን ነው አረ በእናትህ ተው በምትል አሁን ይኸውልህ ይበልጥ ነገሩን እንድኮላኮለው እንዳጠናው አታድርገኝ ቡሪካ እንዴ ኦፍ ኮርስ ማጥናትም አለብህ ከኔ ጋር እኔም እኮ መተኛት አልቻልኩም እንዴት ሆነ ከኔ ጋር ብሬክ ባደረገችበት ሰዓት ከሁለት ሰው ጋር ሆናለች ማን ቡሪካ አንተ ነህ ነገር የለብኝ የውስጤን ያንጀቴን ሙዴ ይመች እስከ መቼ አንተ ወንጀለኛ ነህ እየተባልክ እስከ መቼ አንገትህን ደፍተህ ትኖራለህ ማን ንቃ እንጂ ብራዘር እንዴ ባላ አደረከው ተብለህ ስትከሰስ ስትጠረጠር አይ ራስ ጉዳይ በዚህ ልክ መጠየቅ ከመጣ እኔ ለኔ ራሴ ብዙ ጥያቄ አለ
ኦኬ እኔ ጋር ጥያቄ አለህ ነው እኔ ጥያቄ ምንድነው አልገባኝ ግልጽ አይኑ ማለት ካንተ ጋር ሆነች አይነት ነገር ከሆነ ጥያቄ እኔም ነው የናንተ ነገር እኮ ግልጽ እኮ ነው የነበራችሁ ነገር እኮ ግልጽ ነው ለምሳሌ የሆነ ነገር ሀፕን ካደረገ ማንን ላስብ ይችላል እኔም ይኸውልህ ይሄ ነገር የተደረገው ይሄ ነገር የሆነው እንደ ጊዜው ከሆነ ከኔ ጋር ብሬክ ባደረገችበት ሰዓት ነው ሶ ያኔ ማን ነበር ምን ነበር እሱን ጠንቅቄ የማውቀው ነገር ነው ግን አሁን ነገሩን ሳላረጋግጥ ማንንም አልወቅስም ብዬ ነው ዝም ብያለሁ በቃ እና ይመች ይሄ ዝም ብሎ ንግግር አይችልም ምናምን እንላለን እንጂ በጣም ነው የሚችለው በጣም ማለት እግዚአብሔርን ይመች ያራዳ ልጅ እስከ መቼ አንተ እየተረገጥክ ትኖራለህ እውነት ትወጣለች እግዚአብሔርን እየዛትክ ነው በነገራችን አይ በጣም እየዛትክ ነው ደስ ይላል እየዛታ አይደለም ፉፉ ማለት እየዛታ አይደለም የራሱን እውነት እያወጣ ነው በቃ የውስጡን ማለት እስከ መቼ ደብቀ ትችላለህ በቃ ሚስጥር ማጋለጥ ነው ያለብህ ፉ እንዴ እስከ መቼ እሺ ፈቲ ምን መሰለሽ ፍቅር የያዘችው ህመም አለ ገብሻል ቢኮዝ አርግዛ ወይ እርግዝና መጥቶ እንደዚህ ነፃ ሆና ምናምን ስላወራችን አይደለም አይ ነው ምን ያክል ሸክም እንደተሸከመች ተረድተሽኛል ሶ እሱ ነገር መፍትሄ ማድረግ ስላለብን የነገረችሽ ነገር ካለ እንድትነግሪኝ ስላረገዘችው ልጅ ከማን እንደሆነ መቼ እንደተፈጠረ እንዴት በምን አይነት መንገድ ሊሆን እንደቻለ እንድትነግሪኝ ነው አንደኛ ማወቅ ያለባችሁ ነገር እኔ ይሄን ነገር ብትነግረኝ ራሱ አልነግራችሁ እንዴት ላልነግራችሁ ይችላል ማለት በእናትሽ የሚጠቅማት ነገር ነው ያሰብኩትን ነገር ነው ማደርገው ሰው ብትነግረኝ ኖሮ እስካሁን ድረስ ራሱ አልቆይም ነበር ነግራችሁ ነበር እሺ ፈትኝ አሁን እዚህ ቦታ ላይ የሚቆይ ሐሳብ የለኝም ምናልባት ነገር ይሁን እኮ ቀለል ማድረግ ትችላለህ ተረጋጉ ከሚዲያ ውጡ እንደ ቪዲዮ ለኛ ማሳየት የሚጠበቅባችሁ ከሆነ ፍቅርዬ ስትረጋጋ ከራሷ ጋር ስትሆን ከዚህ አይነት ሙድ ስትወጣ ራሷን ተጠይቋታላችሁ በቃ ቪዲዮ ራሱ መያዝ ካለባችሁ ትይዛላችሁ ቀለል አድርጋችሁ እናንተ እንዲመነካከስ መነቋቋር መጣላት ምንም የሚያመጣው ነገር የለም እኮ ራሷ አለች አይደለ በቃ መጠየቅ እግዚአብሔር ለምንድን ነው ቀለል ለማድረግ ማችሉት እንዴት ብዬ ልጠይቃት እንዴት አቅሙ ኖሮ ልጠይቃት ምንድነው ማን ነው የማን ነው ሚል ሐሳብ እንዴት ላንሳ ጊዜውን አውቄያለሁ ከምን ጊዜ በኋላ እንደተጀመረ ይሄን ነገር አረጋግጫለሁ ስለዚህ የራሴ የሆኑ የማጣሪያ መንገዶችን እስክጠቀም ድረስ አንቺ በቻልሽው መጠን እንደ ሴት ቀርበሽ ለማውራት ሞክሪ እንደ ሴት ትሪት አድርጊያት ብዙ ነገር ትፈልጋለች ከዚህ በኋላ ፍቅር አብረሻት ለምን ሞክሪ ከዛ በእናትሽ በቻልሽው አቅም ለትና መንገድ ሞክሪ በእናትሽ አሁን እኔ ማለት ያሳለፍኩት ያለሁትን ነገር እኔ ራሴ ነኝ የማውቀው ስለዚህ በእናትሽ እንደ ሴት መስራት ላይ ሹክ ልትልሽ ትችላለሽ ከብቻ ከዚህ ነገር ምንም አይነት ወንጀል ውስጥ መግባት አልፈልግም ምንም አይነት ነገር ውስጥ መግባት አልፈልግም ግን ሁሉም በቻልሽው መጠን አብረሻቱኝ አለው አብሬያት ነኝ እኔ ያው ነገሩን ልትነግረኝ እየሞከረች ስላልሆነ ነው ከዛ በኋላ ያለውን አንተ ጋር በደንብ እናወራለን ከዙፋኔ ፍራት ጀግና ነህ እግዚአብሔርን ሁሌ አንገት ደፍቶ ምናምን የሆነ ሰው ሆኖ መኖር ይደብራል አንዳንዴ የተደበቀው ማንነትህን ማሳየት አለብህ ለማንም ማለት እኔ እንግዲህ ቤተሰቦቼ አሁን እዚህ ጋር አንተ ቡሪካን ልታወራው አትችልም ምናምን የምትሉ ሰዎች አላችሁ አረ ቡሪካን የምትወደው ከሆነ እውነቱን እያወጣን እንወደደው እግዚአብሔርን በጣም ነው የሚደብረው ስለዚህ ቤተሰቦች ሁላችሁም ፉፉሻ ላይ አትውረዱ የምር ፉፉ ላይ አትውረዱ ይሄ ልጅ እኔ እንዲህ ከዚህ በፊት ለፍቅር እንትን ብለን እንትን አለን ዛሬ ላይ ደግሞ ይብን አንተ ለመድክና ቡሪካ ድጋሚ ዛሬም ፉፉን ተጠረጥረዋል በሁሉም ነገር ጥፋተኛ እሱ ሲሆን እኔ አሳዘነኝ እግዚአብሔርን ዛሬማ ያው ቤተሰቦች እናንተም ያላችሁን ሐሳብ አስተያየት ኮሜንት ላይ ስጡ ይሄ ልጅ እውነት ተረግዞ ከሆነ የማን ነው ልጁ ሁላችንም እስቲ ዛሬ ኮሜንት ላይ በቃ የፍላጎታችንን ማለት ጻፉልኝ እና ለዛሬው የነበረን ቪዲዮ ይህንን ይመስል ነበረ እስከመጨረሻው ስለተከታተላችሁ ከልብ አድርጌ አመሰግናለሁ እንግዲህ ኮሜንት ላይ መጻፋችሁን እንዳትረሱ
በቀጣይ ማለትም ነገ ጠዋት በሃይሚና በብሩኬ ቪዲዮ ልመጣላችሁ እችላለሁ። እስከዛው ድረስ ዋናው ትልቁ ነገር ሰላም ነው እና በያለንበት የዓለም ጫፍ ሁሉ የፈጣሪ ሰላም ከኛ ጋር ይሁን። እወዳችኋለሁ።